ጌታ የተመሰገነ ይሁን። ወደ ማርቆስ ወንጌል ምዕራፍ 8 ነው የምንሄደው። ምዕራፍ 8 ቁጥር 14 1954 ትርጉም ለያዛችሁ ገጽ 37 የማርቆስ ወንጌል ምዕራፍ 8 ከቁጥር 14 ጀምሮ በክርስቶስ ኢየሱስ ስም አነባለሁ። እንጀራ መያዝም ረሱ፣ ለእነርሱም ከአንድ እንጀራ በቀር በታንኳይቱ አልነበራቸውም። እርሱም ተጠንቀቁ፣ ከፈሪሳውያን ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው። እርስ በርሳቸውም እንጀራ ስለሌለን ይሆናል ብለው ተነጋገሩ። ኢየሱስም አውቆ እንዲህ አላቸው፣ እንጀራ ስለሌላችሁ ስለምን ትነጋገራላችሁ? ገና አልተመለከታችሁምን? አላስተዋላችሁምን? ልባችሁስ ደንዝዟልን? ዓይን ሳላችሁ አታዩምን? ጆሮስ ሳላችሁ አትሰሙምን? ትዝስ አይላችሁምን? 5 እንጀራ ለ5,000 በቆረስኩ ጊዜ ቁርስራሽ የሞላው ስንት መሶብ አነሳችሁ? እነርሱም 12 አሉት። 7ቱንም እንጀራስ ለ4,000 በቆረስኩ ጊዜ ቁርስራሽ የሞላው ቅርጫት አነሳችሁ? እነርሱም ስንት ቅርጫት አነሳችሁ? እነርሱም 7 አሉት። ቁጥር 21 ጉባኤው ልብ ይላል። ገና አላስተዋላችሁምን አላቸው። ቁጥር 22 ወደ ቤተ ሳይዳም መጡ፣ ዕውርም አመጡለት፣ እንዲዳስሰውም ለመኑት። ዕውሩንም እጁን ይዞ ከመንደር ውጭ አወጣው፣ በዓይኑም ተፍቶበት እጁን ጭኖበት አንዳች ታያለህን ብሎ ጠየቀው። አሻቅቦም ሰዎች እንደ ዛፍ ሲመላለሱ ያለው አለ። ከዚያም በኋላ ደግሞ እጁን በዓይኑ ላይ ጫነበት፣ አጥርቶም አየ፣ ዳነም። ከሩቅም ሳይቀር ሁሉን ተመለከተ። ወደ ቤቱም ሰደደውና ወደ መንደር አትግባ፣ በመንደሩም ለማንም አንዳች አትናገር አለው። ቁጥር 27 ኢየሱስና ደቀ መዛሙርቱ በፊልጵዩስ ቂሳሪያ ወዳሉ መንደሮች ወጡ። በመንገድም ሰዎች እኔን ማን እንደሆነ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ከነቢያት አንዱ ብለው ነገሩት። እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ጴጥሮስም አንተ ክርስቶስ ነህ ብሎ መለሰ። ስለ እርሱ ለማንም እንዳይናገሩ አዘዛቸው። ቁጥር 31 የሰው ልጅ ብዙ መከራ ሊቀበል ከሽማግሌዎች ከካህናት አለቆችም ከጻፎችም ሊጣል ሊገደል ከ3 ቀን በኋላም ሊነሳ እንዲገባው ያስተምራቸው ጀመር። ቃሉንም ገልጦ ይናገር ነበር። ጴጥሮስም ወደ እርሱ ወስዶ ይገስጸው ጀመር። እርሱ ግን ዘወር አለ፣ ደቀ መዛሙርቱንም አይቶ ጴጥሮስን ገሰጸውና ወደ ኋላ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ነገር አታስብምና አለው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ ከአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል። ምዕራፍ 9 ቁጥር 1 እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔር መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀን በኋላም ኢየሱስ ጴጥሮስን ያዕቆብና ዮሐንስን ይዞ ወደ ረዥም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢም በምድር ላይ እንደዚያ ሊያነጣ እስከማይችለው በጣም ነጭ ሆነ። ኤልያስና ሙሴ ታዩአቸው፣ ከኢየሱስ ጋር ይነጋገሩ ነበር። ጴጥሮስ መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳሶችን እንስራ አለው። እጅግም ስለፈሩ የሚለውን አያውቅም ነበር። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። ይህ የእግዚአብሔር ቃል ነው። በሕይወታችሁ እንደዚህ ገጥሟችሁ ያውቃል? አንድ ሰው አንድ ነገር እያስረዳችሁ የገባችሁ መስሏችሁ እንደዚህ እየነቀነቃችሁ አው እያላችሁ የበለጠ ሲያስረዳው እንዳልገባችሁ ገብቷችሁ ያውቃል? መጀመሪያ ገና 1-2 አረፍተ ነገር እንደተናገረ yes of course እያላችሁ ተከትላችሁት ትንሽ ሲያብራራው
ጉዳዩ ሰፋ ያለ እንደሆነ ሲገባችሁ ጀምራችሁ ጨርሳችሁ ታውቃላችሁ። ደቀ መዛሙርቱ ኢየሱስ ክርስቶስን ሊከተሉ በጀመሩት ህይወት ከምዕራፍ 1 እስከ ምዕራፍ 8 ያየነው አይነ ስውሩ እስከተፈወሰበት ድረስ እስካለው ድረስ እንደዚህ ያሉ ነበር የቆዩት። እናንት ማን እንደሆንኩ ትሉኛላችሁ ሲል ነው ወደዚህ የዞሩት። ዛሬ የምናየው ይሄንን ነው። ክፍሉ በጣም ረዘም ያለ ነው። ያንን ሁሉ ቃል በቃል አይደለም የማየው። ስለዚህ አትፍሩ፣ ለምሳ በጊዜ ወደ ቤት እንሄዳለን። ይሄ ስጋት እንዳይገባችሁ። ባለን ጊዜ ግን የምንነጋገረው ይሄ ነው። በህይወታችሁ የአሃ ሞመንት ተፈጥሮባችሁ በኋላ ግን ቆም ብላችሁ ስታስቡ ያ ነገር በዚያ ባሰባችሁት ልክ ሳይገባችሁ ቀርቶ የምታውቁ ከሆነ እናንተ ከደቀ መዛሙርቱ ጋር አንድ ገጽ ላይ ስለሆናችሁ ትግባባላችሁ። የማርቆስ ወንጌል ላይ ነው ያለነው። የማርቆስ ወንጌል ደግሞ በጣም አጠር ያለና በጣም የተወሳሰበ ግሪክ የተጻፈው በግሪክ ስለሆነ የተወሳሰበ ግሪክ የማይጠቀም ነው ከብሉይ ኪዳን። ሌሎቹ እንደውም በጣም አሰማምረው ነው የጻፉት ከቃላት ውበት አንፃር። ቀጥታ ነው የጻፈው ማርቆስ። ታዲያ ስንት ምዕራፍ አለው? አብረን እንድንሆን 16 አይደለ? ያነበብነው ደግሞ 8ኛው ምዕራፍ ነው። የ16ቱ ግማሽ ማለት ነው። የሚገርማችሁ ማርቆስ መልእክቱን ለሁለት እንደ አንጓ ከፍሎ የሚይዝለት ራሱ ይሄ ክፍል ነው። የ16ቱ ምዕራፍ አጋማሽ ነው። የዋናው መልእክት ደግሞ ማርቆስ ይዞ እየሮጠ ያለው መልእክት በኋላ ላይ እነ ጳውሎስ በደንብ የሚያብራሩት ኢየሱስን ማወቅ ምን እንደሆነ በደንብ ሰቅዞ የሚይዝልን። ጥሩ። አሁን ፌስታል ተከልክሏል፣ ግን የምንይዝባቸው የጨርቅ ባጎች አሉ። ለምሳሌ በውስጡ 2 ኪሎ ግራም ምንድነው ሙዝ ገዝተን ከሆነ እጄታውን ስንይዝ ሙዙን ወደ ላይ ምን ያደርግልናል? ያነሳልናል። ስለዚህ የመጽሐፍ ቅዱስ መጽሐፍት ሁሉ ልክ እንደ እጄታው ዋናውን ሐሳብ ይዘውልን የሚነሱ ክፍሎች አሉ። ይሄ ክፍል ያ ነው። ዛሬ ራሳችንን ቆም ብለን እንድንጠይቅ ምጋብዛችሁ ኢየሱስን የማወቃችን እውነታ ቆም ብለን ማሰብ አለብን። ይሄንን የምናገረው ለአዲሱም ጄነሬሽን ነው፣ ለወጣቱም ጄነሬሽን ነው፣ ቅድም ለተባለው ስልክ ለተከለከለውም ጄነሬሽን ነው ማወራው። ምክንያቱም በተደጋጋሚ የፌስቡክ ጥቅስ ማንበብ ዲቮሽን እንደማድረግ የሚቆጥር ሰው አለ። ቤቱ ያለውን ጥቅስ በተደጋጋሚ ስላየው እየጸለየ የሚመስለው ሰው አለ። ከእግዚአብሔር ጋር ያለ ቅርበት በክርስቶስ ኢየሱስ በኩል ያለ የእውቀት እውነት መሆኑን ይረሳል። ይህንን እናያለን። ማርቆስ በድርጊት የተሞላ ወንጌል ነው። እንደምታውቁት አንድ ቃል አለች በተደጋጋሚ ጥቅም ላይ የምትውል ወዲያውም የሚል ወዲያውም የሚለው ኢየሱስ ክርስቶስ ያደርገው የነበረው ነገር ላይ ትኩረት ስላልነበረው ማርቆስ በተደጋጋሚ ወዲያው ብሎ ወደዚህ ዕውቀት ጋር ያሯሯጠ ነው የሚወስደን። ወዲያው ከውሃ በወጣ ጊዜ ወዲያው በፈወሴ ወዲያው ሚልና አሯሩጦ የሚወስደን የመጽሐፉን ወሳኝ ርዕሰ ጉዳይ ወደሚያስተዋውቀን ወደዚህ ምዕራፍ ጋር ነው የሚሄደው። ወደ ኋላ መለስ ብለን ከምዕራፍ 1 እስከ ምዕራፍ 8 አጋማሽ ድረስ ያለውን በሶስት ነገር እንድንይዘው ነው ምጋብዛችሁ። ከኔ ጋር እንይዘዋለን። የመጀመሪያው ኢየሱስ ክርስቶስ በ7ቱና በ8 ተኩል ምዕራፍ ውስጥ በሶስት ነገር ባለስልጣን እንደሆነ በግልጥ ተቀምጧል። 1 በበሽታ ላይ ባለስልጣን። እዚህ ቤተ ክርስቲያን ፓስተር ብቻ ነው እንዴ አሜን የሚለው? ኢየሱስ ክርስቶስ በበሽታ ላይ ስልጣን እንዳለው ተቀምጧል። አሜን። ሁለተኛ በክፉ መናፍስት ላይ ስልጣን ያለው መሆኑ ተቀምጧል። አሜን። ሶስተኛ ሲያስተምር እንደ ባለስልጣን እንደሚያስተምር ተቀምጧል። የሚገርመው እንደ ባለስልጣን ያስተምራል ብለዋል። ደግሞ ተገርመዋልም ይላል። ደግሞ ይሄንን ሲሰሙ ተገርመዋል የሚለው በነገራችን ላይ ቋንቋ ማጥናት የምትወዱ ካላችሁ በግሪክ በነገራችን ላይ ልባቸው የተንደርስቶርም ምንድነው ይሄ መብረቅ የመምታት ያህል ነው የደነገጡት ይላል።
እጅግ ነው የደነገጡት። ለምንድን ነው የደነገጡት? ከዚህ በፊት ሲያስተምር ማንንም አይቶ ስለማያውቁ አይደለም። በነገራችን ላይ የኢየሱስ ማስተማር ከሌሎቹ ልዩ የሆነው የሚያስተምረውን ቃል የኔ ነው ስለሚል። ሌሎቹ ሂላል እገሌ፣ ሻማይ እገሌ፣ አስተማሪ እገሌ እንደዚህ ብሎ እንደተናገረው እያሉ ነው የሚያብራራው። ኢየሱስ ሲያስተምር የኔ ነው። ከዛ ይህ ቃል በጆሮአችሁ ምን አለ ይላል? ኢየሱስ ያድናል። ስለዚህ ሲናገር እንደራሱ ቃል ስለሚናገር ይህ ማን ነው አሉ፣ ተጠያየቁ። እንዴ እኛ የምናውቀው አንድ አምላክ ነው፣ ይሄ በፊታችን የቆመው ወጣት ደግሞ ቃሉ የኔ ነው ይላል። እጅግ ነው የተገረሙበት። በሶስት አይደለ? በበሽታ ላይ ስልጣን አለው፣ በክፉ መናፍስት ላይ ስልጣን አለው፣ ሲያስተምር ደግሞ የራሴ ቃል ነው እያለ ደግሞ ያስተምራል። አሁን እንድታያይዙልኝ የምጠይቀው ማንበብ ከጀመርነው ክፍል ጋር ነው። የፈሪሳውያን እርሾ ለነሱ እንደማይገባና እንዲርቁ ነገራቸው ብለን የጀመርነው አይደለ? የፈሪሳውያን እርሾ ምንድነው? አለማመን እኮ ነው። መጠራጠር እኮ ነው። ምን አይነት መጠራጠር ነው? በምልክት ላይ ምልክት፣ በምልክት ላይ ምልክት፣ በምልክት ላይ ምልክት ተሰጥቷቸው ሌላ ምልክት ይኖራል ይላል። እቺ ከሰማይ ትሆን ይላሉ፣ ከሆነች ይላሉ። በነገራችን ላይ ከፈሪሳውያን እርሾ ተጠበቁ ሲላቸው ኢየሱስ ደቀ መዛሙርቱን እናንተን ወደ አለማመን የሚያንደረድሯችሁን እነዛን ሰዎች ነው። በነገራችን ላይ በክርስትና ምልክት በእምነት ምትክ አይደለም የተሰጠን። ምልክት ካላየ አንድ እግሩን የማያንቀሳቅስ ሰው ገጥሟቸው ያውቃል? ኖ ጌታ ይመጣል እንዲህ አሻግርሃለሁ ካላል አልሄድም የሚላል። 1001 ድልድይ እኮ ተሰርቶ ተሻግሮ መጥቶ ነው እዚህ ድረስ። የለም ምልክት ካልሰጠኝ አልንቀሳቀስም ይላል። በነገራችን ላይ በምልክት አይደለም ማመንህ የሚታወቀው። ምሳሌ ሰጣለሁ። ኢየሱስ ክርስቶስ ራሱ 3 ፈተና አይደል ሲፈትነው፣ አንደኛው የእግዚአብሔር ልጅ ከሆንክ ራስን ከዚህ ወርውር፣ እግር በድንጋይ ከቶ እንዳይሰነካከል እንዳይሰበር እግሮችህን አይደለ ይጠብቅ መላእክትን ስላንተ ተብሎ ተጽፏልና ብሎ የመለሰለት ኢየሱስ ምን ብሎ ነው? ይሄን ፈተና ሲፈትነው ለምንድን ነው የመለሰለት ኢየሱስ? እግዚአብሔር አምላክን አትፈታተን ተብሎ ተጽፏልና ማለት እኮ ወንድሞችና እህቶች፣ አባቶችና እናቶች እግዚአብሔር ከዚህ ስወርድ እግሬ በድንጋይ ከቶ እንዳይሰነካከል መላእክቱን ልኮ በእጆቻቸው እንደሚያነሱኝ ዘልዬ ተፈታትኛው አይደለም ማምነው እኮ ነው ያለው። ተፈታትኛው አይደለም ማምነው አለ እኮ ኢየሱስ። የኔ ወንድም አንተ እኮ እየተፈታተንከው ነው። ዋናው ጌታ ተፈታትኛ አይደለም ማምነው እግዚአብሔርን በተናገረው ቃል የሚታመን ነው አለ እኮ ኢየሱስ። ስለዚህ የምልክት ዓላማው የያዝነውን እምነት ማጽናት ነው እንጂ በእምነት ፈንታ የሚመጣ አይደለም ምልክት። በነገረ መለኮት ጥናት ምንድነው አንኮንሽስ ኤቲስት የሚባል እንትን ውስጥ እንገባለን። ሳናውቀው ኢአማኒ የመሆን ህይወት ውስጥ እንገባለን። ምን ማለት መሰላችሁ? ባጭር ቃል እንድትይዙት ጊዜያዊ ኢአማኒ ይሆናል አማኝ አንዳንድ ጊዜ። ጆሲ እግዚአብሔር ከጨጓራ ፈወሰኝ ብለህ እየነገርከው አቀልድ ሚል ሰው አለ። አይፈውስም ብለህ ገምተህ ነበር ወይ? አይ አንኮንሽስ ኤቲስት ይሆናል አንዳንድ ሰው። ልብ አይልም ግን ሳያውቀው ከእምነት ወደ ምልክት ተንሸራቷል። ካላየ አያምንም፣ ካልሆነ አያምንም፣ ይሆናልን አያምንም፣ ይለወጣልን አያምንም። መጀመሪያ ለውጥ አሳየኝ ነው የሚለው። ጌታ ይርዳን። ስለዚህ ደቀ መዛሙርቱ ወደዚህ ህይወት ሸርተት እንዳይሉ ነገራቸው። ከዛ ደቀ መዛሙርቱ በጣም ምስኪኖች ናቸው። እንጀራ ስላልያዝን ነው አሉ። በልበ ሙሉነት በቃ እንጀራ ስላልያዝን ነው። ምክንያቱም እርሾ የሚባል ነገር እንትን ብሏል። በቃ ስለ እንጀራ ነው የሚያወራው አሉ። ከዛ ኢየሱስ እንጀራ ስላልያዛችሁ ስለምን ትነጋገራላችሁ? እየተወራ ያለው ስለ እንጀራ አይደለም
አሁን ቅድም ካልኩት ጋር ነው የምናገናኘው። በሶስት ነገር ኢየሱስ ባለስልጣን ነው ብለናል አይደለ? ምልክቶቹ ታይተዋል አይደለ? አሁን ኢየሱስ እያላቸው ያለው ገና አላስተዋላችሁም? ምን አይን ሳላችሁ አታዩም? ልባችሁስ ደንዝዟልን? እያላቸው ያለው ምልክቱ ለተቀረው ዓለም ምልክት ብቻ ሆኖ ከቀረ ለእናንተ መንፈሳዊ ትርጉሙ ሊገባችሁ ይገባል። ምልክትነቱ ለተቀረው ዓለም ነው። ለእናንተ መንፈሳዊ ትርጉሙ ሊገባችሁ ይገባል። ኢየሱስ ከዚህ በፊት እንጀራ ብዙ አራብቷል። ይኸው ጠይቋቸዋል፣ መልስ መልሰዋል። ታዲያ አንተ ጓሮ ተክለ አጭደ ጋግረ የምትበላው ለዘመናት ስትበላው የነበረውን እንጀራ መጥቶ ስላራባ ይሄ መደበኛው ስራህ ቀርቶ ኢየሱስ እያራባ ዘመንን የምትበላ መስሎ ነው እንዴ? ምልክቱ ሌላ ነው። ምልክቱ መንፈሳዊ መልእክት አለው። ገና አላስተዋላችሁ? ምን አለ? ቁጥር 20 ላይ ምንድን ያላቸው? ቁርስራሽ ስንትን ያነሳችሁት አለ። መልስ መለሱ። 2 ጊዜ መለሱ። ሁለቱንም መልስ ሲመልሱ በቁጥራቸው በመልሳቸው ውስተት አለ? የለም። የቀደሙት ምዕራፎች ምስክር ናቸው። መለስ ብሎ ማየት ነው። ትክክለኛ መልስ ነው የመለሱት። ነገር ግን ኢየሱስ ጥያቄውን የቋጨው ገና አላስተዋላችሁም ምን ብሎ ነው የቋጨው። ይሄ ማለት በቁጥር ደረጃ ትክክል ናችሁ፣ በትርጉም ደረጃ ነው የተሳሳታችሁት። እውነት ነው። የተሰበሰበው እንጀራ ግልጽ ነው። የተሰበሰበው ቁርስራሽ ግልጽ ነው። ነገር ግን እናንተ የመሰላችሁ እንጀራ ይራባል፣ እንጀራ ትበላላችሁ፣ እንጀራ ይተርፋል፣ አጠገባችሁ ላለው ሰው ትሰጣላችሁ። እንጀራ ይራባል፣ ትበላላችሁ፣ ይተርፋል፣ አጠገባችሁ ላለ ሰው። ይሄ ዘመናችሁን የሚቀጥል መስሏችሁ እንዳይሆን። እየተወራ ያለው ስለሚቆረስ እንጀራ አይደለም፣ ከሰማይ ስለመጣ ህይወት ነው። ገና አላስተዋላችሁም ምን ይላል። ስለዚህ አሁን ወደ ማስተዋል ጥያቄ ነው ምን መጣው ማለት ነው። ከዚያ ገና አላስተዋላችሁም ምን ብሎ ጥያቄውን ከጠየቀ በኋላ በወንጌላት ወይንም በአጠቃላይ በመጽሐፍ ቅዱስ አጻጻፍ አንድ የክፍሉን መልእክት የማይመስል መልእክት እንዲህ በመሃል አስገብ እንዲህ ስክት የሚያደርጓት ነገር አለ። አስተውላችኋል? ይሄንን ስታጠኑ እዚህ ጋር የዚህ የዓይነ ስውር መፈወስ ድንገት መሃል ላይ ትገባለች። በምክንያት ነው። አይዟችሁ ከዚህ በፊት ነገርህ በሁለት ዙር ይቀየራል ብላችሁ የሰበካችሁ ጌታ በዛ ስብከት ተጠቅሟል። አይዟችሁ። ይሄ ክፍል ግን የሚያወራው የደቀ መዛሙርቱ አለማስተዋል እንዴት በሂደት ወደ ማስተዋል እንደሚመጣ ነው የሚገልጸው። እኔ እንደ ክፍሉ ቀጥታ አወርዳለሁ። ከዚህ በፊት የሰበካችሁትን ስብከት ግን ጌታ ለመልካም ተጠቅሞታል። አልሰበካችሁም ማለት ነው። ሁለት ሰዎች ጥሩ ወደ ቤተ ሳይዳ መጡና አንድ ዕውር አመጡለት። እንግዲህ ከላይ ወረድነውን አወራረድ እንዳትረሱ። አንድ ዕውር አመጡለት፣ ዕውሩን ፈወሰው። ሲፈውሰው ኢየሱስ ባልተለመደ ሁኔታ በሂደት ነው የፈወሰው። በፍጹም የትም አታገኙት። በሂደት ነው የፈወሰው። መጀመሪያ ፈወሰው። ከዛ ምን ታያለህ አለው። ሰው እንደ ዛፍ አይደል ሲንጆጆ ያለዋል። ድጋሚ ፈወሰው። ከቅርብም ከሩቅም አጥርቶ ምን አለ? አሁን እቺ መንገድ ተከተሉልኝ። ዓይነ ስውር ማለት ማየት የሚሳነው ማለት ነው አይደል? ፊዚካል የሆነውን ነገር ማየት የሚሳነው። ከዛ በድንግዝግዝ ደግሞ አየ። ከዚያ አጥርቶ አየ። የደቀ መዛሙርቱ ህይወት ነው በነገራችን ላይ። አሁን ደቀ መዛሙርቱ የት እንዳሉ የምታውቁት የሚቀጥለው ጥያቄ ሲጠየቅ ነው። ከዚያ የዚህ የዓይነ ስውር መፈወስ የክፍሉ ዋና ጉዳይ እንዳልሆነ የምታውቁት ወደ መንደር ግባ አለ። ወደ ቤት ሂድ አለ። ወደ መንደር ገብተህ ግን ተፈወስኩ ምናምን እንዳትላል፣ ግባ ወደ ቤት አለ። ይሄ ሰው ተናግሮ ይሁን አይሁን አናውቅም። ሌላ ቦታ ግን ብዙ ጊዜ ዝም በሉ ሲባሉ አይሉም። እና የክፍሉ ሐሳብና ቀጥታ የምናገረው መልእክት አይደለም። ግን አንዳንዶቻችሁ ዝም በሉ፣ በቃ መናገር የሌለባችሁ ነገር ዝም በሉ፣ አትፈነዱ፣ ዝም በሉ። ነጮች የሚሉት ነገር አለ፣ ኦቨር ኮሚኒኬሽን እና አንደር ኮሚኒኬሽን ጥሩ አይደለም። ለሚገባው ነገር መደበኛ ኮሚኒኬሽን፣
የማያስፈልግ ነገር የሚያወሩ፣ ያዙ የተባሉትን የሚለቁ፣ ልቀቁ የተባሉትን የሚይዙ በመጠን ማለት ነው። ይሄ ሰው ምን እንዳረጋ አናውቅም። ሌላ ቦታ ግን ዝም በሉ ሲባሉ ይናገራሉ። እንደውም በወንጌላት መልእክቶች ውስጥ በሰፈሩት መልእክቶች ውስጥ ከሰዎች ይልቅ አጋንንቶች የበለጠ ታዛዦች ናቸው እንደታዩት። ይሄ በጣም ሊዋጥልን ከባድ ነው። ወደ መንደር ሂድ፣ ወደ ቤት ግባ በቃ። ስለዚህ ይሄ ሰው የተፈለገው ለአንድ ወሳኝ ነው። የአይን መዳኑን እንደዚህ ፈውሱን ፊዚካል ፈውሱን ተቀብሏል። ግን ደግሞ በጣም የሚፈለግ ሰው ነው እዚህ ጋር። ከዛ ፊልጶስ ቂሳሪያ እንግዲህ መጽሐፍ ቅዱስ ስታጠኑ ባክግራውንድ ዙሪያውን ታጠናላችሁ ብዬ አስባለሁ። ፊልጶስ ቂሳሪያ እንግዲህ ፊሊፕ ንጉሱ ለራሱ ክብር የሰየማት ከተማ ናት። ቂሳሪያ እንግዲህ በትላልቅ ድንጋዮች በጣም የተከበበች ከተማ ናት። ስለዚህ ቀጥሎ ኢየሱስ ከአለት ጋር የተያያዘ ነገር ስለሚያነሳ ምናልባት ለሱ ባክግራውንድ ሊሆን ይችላል ወደዛ ይዟቸው ሄደና የሰው ልጅ ማን እንደሆነ ይሉታል አላቸው። ከዛ የሚገርማችሁ መጥምቁ ዮሐንስ፣ ኤልያስ ከነቢያት አንዱ ብለው ሁሉም አዋጥተዋል መልስ። አሁን በደንብ ስሙ። ሁሉም መልስ አዋጥተዋል። ምን ሲባል መንደር ውስጥ ምን ይወራል ሲባል ሁሉም መልስ አዋጥተዋል። እደግማለሁ፣ የሰው ልጅ ማን እንደሆነ ይሉታል ብሎ ጥያቄ ሲጠይቅ ኢየሱስ በየመንደሩ የሚወራውን ስለሱ ማንነት የሚወራውን በጠቅላላ ሰብስበው አዋጥተዋል የሚለው ክፍሉ እንደዚህ ነው። በመንገድም ሰዎች እኔ ማን እንደሆንኩ ይላሉ ብሎ ደቀ መዛሙርቱን ጠየቃቸው። እነርሱም ይላል መልስ አዋጥተው ነው የመለሱት። መጥምቁ ዮሐንስ፣ ከነቢያት አንዱ፣ ኤልያስ ይሉሃል አሉት። በነገራችን ላይ በአጭር ቃል ምን እያሉት መሰላችሁ? ቀጥታ አንተ ማን እንደሆንክ አላወቅም። በነገራችን ላይ መጥምቁ ዮሐንስ ይሉሃል ሲል አንደኛው፣ ሌላኛው ይላሉ ግን አትሳሳት፣ እርሱ ማለት ያለ ሰው የለም። ኤልያስም ሚል ጭምጭምታ አለ ሲሉ እያሉ ነው ማለት ነው። አጠገባ እንደዛም ሰምተናል። ከመካከላቸው ጠጋ ብሎ ኤልያስ ቢሉም እርሱ ግን ያለ አታገኙ። ምን እያሉ መሰላችሁ? ደቀ መዛሙርቱ ስለ አንተ ማንነት ብዙ እንደሚወራ እናውቃለን፣ የምናውቀው ታሪክ የለም። በነገራችን ላይ 8 ምዕራፍ ነው የተከተሉት በዚህ ዕውቀት። መልእክት እያመጣው ይሆን እንዴ ለአንዳንዶቻችሁ? 8 ምዕራፍ ሙሉ እንደዚህ ነው የተከተሉት። ከዚያ የጉዳያችን ዋናው አስኳል ያለባት ጥያቄ እቺ ናት። እናንተስ እኔን ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። ገምቱ። 11 ሰው ወደ ኋላ አፈገፈገ። 11 ሰው ወደ ኋላ አፈገፈገ። ያ ሰፈር ውስጥ ምን ይወራል ሲባል መልስ ያዋጣ ሁሉ ወደ ኋላ አፈገፈገ። ኢየሱስ ማን እንደሆነ ከዚህና ከዚያ መረጃ ሰብስቦ ሲናገር የነበረው ሁሉ ወደ ኋላ አፈገፈገ። አንድ ብቻ ወደፊት መጣ፣ ጴጥሮስ። አሁን እቺን ክፍል ሳነብ ኢትዮጵያዊ ሆናችሁ እንዳትሰሙኝ እጠይቃለሁ፣ አዲስ አበባ ሆናችሁ እንዳትሰሙኝ እጠይቃለሁ። ለምን? አይሁድ ይሄንን ሲሰማ የመጀመሪያው ጊዜ ስለሆነ ሊደነግጥ ነው እዛ ያሉት ደቀ መዛሙርቱ። ጴጥሮስ ወደፊት ብቅ አለና እንደዚህ ይላል፣ ጴጥሮስም አንተ ክርስቶስ ነህ። ይሄ ለመጀመሪያ ጊዜ የተሰማ ነው። ለመጀመሪያ ጊዜ የሚያስብል ነው። ለምን? ሲጠብቁት የነበረው መሲህ እሱ መሆኑ ተረጋገጠ ነው የሚያስብለው። አንተ ክርስቶስ ነህ አለ። ስለ እርሱም ለማንም እንዳይናገሩ አዘዛቸው። በነገራችን ላይ ይሄ በማርቆስ ጥናት መሲሐዊ ምስጢር ነው የሚባለው። ይሄ ኢየሱስ ዝም በሉ ይላል፣ አትናገሩ ይላል በሶስት ምክንያት ነው። በዋና 3 ምክንያት ነው። የመጀመሪያው የኢየሱስ ክርስቶስ ማንነትን በሙላት የሚረዱት በሞቱና በትንሣኤ ስለሆነ ነው። በሙላት የሚረዱት አንድ። ሁለተኛ ቁንጽል መረዳት እንዳይኖራቸው ነው።
ለምን በመንደሩ ሲፈውስ ያዩትን ሰው እየሮጡ ሄደው ምንድነው የሚሉት? እኛ ሰፈር ጎበዝ ነው የሚባለውን ፈዋሽ ተውት፣ አንድ መጥቷል ሌላ የሚገርም ፈዋሽ ታች መታጠፊያው ጋር። ኢየሱስን ዶክተር እንዳያረጉት፣ ኢየሱስን ክፉ መናፍስት የሚያባርር ብቻ እንዳያረጉት ገንጥለው ይዘው እንዳይሮጡ ይይዛቸው ነበር፣ እንዳትናገሩም ይላቸው ነበር። ሶስተኛው ደግሞ ጊዜው ስላልደረሰ ነበር። ምክንያቱም መሲህ መሆኑ ከታወቀ፣ አዳኝነቱ ከታወቀ ያው ጫናው እንደምታውቁት የበረታ ነው የሚመጣው ወደፊት ባሉት ምንባባት። በዚህ ምክንያት ይከለክላቸዋል። በነገራችን ላይ ማቴዎስ ምዕራፍ 16 ይሄንን ክፍል በጣም ደስ በሚል ዲያሎግ ያብራራዋል። ትዝ ካላችሁ አንተ ክርስቶስ የያው እግዚአብሔር ልጅ ነህ ሲለው ኢየሱስን፣ ኢየሱስ ደግሞ አንተ ጴጥሮስ ነህ ብሎ ነው የሚጀምረው። ልክ አንተ ክርስቶስ ነህ እንዳለው አንተ ጴጥሮስ ነህ ብሎ ነው የሚጀምረው። ክርስቶስ ማለት እንግዲህ መሲሁ አይደለ? ከዛ አንተ ጴጥሮስ ነህ ይለውና በዚህችም ማለት ላይ ብሎ አይደል የሚቀጥለው፣ በተናገርከው ክርስቶስ የያው እግዚአብሔር ልጅ በሚለው አለት ላይ ቤተ ክርስቲያኔን እሰራለሁ ይላል። አንተ ግን ጴጥሮስ ነህ ይላል። ጴጥሮስ ማለት የአለት ፍንካች ማለት ነው። ያው አንተ ላይ አይደለም የሚመሰረተው ለማለት። አንተ ጴጥሮስ ነህ ግን በዚህች አለት ላይ ይላል። በኋላ የሰው ልጅ ብዙ መከራ እንደሚካፈል እንደሚደርስበት በጻፎች በሽማግሌዎች እንደሚገፋ በኋላ ላይ እንደሚሰቀል በሶስተኛውም ቀን እንደሚነሳ ተናገረ ኢየሱስ። አስደናቂው እጥፋት የሚመጣው እዚህ ጋር ነው። ከሰከንድ በፊት አንተ ክርስቶስ ነህ ያለው ማን ነበረ? እዚችው ክፍል መከራ ልካፈል ነው፣ ልሞት ነው፣ በሶስተኛው ቀን ልነሳ ሲል ጴጥሮስ ራሱ አንዴ ላናግርህ አንዴ አለ። ይሄ የሚገባችሁ ምንድን ነው? የመጀመሪያ ክርስቶስ እርሱ የሕያው እግዚአብሔር ልጅ እንደሆነ መገለጡን ያመጣው ጴጥሮስ ከሰማይ ነው የተቀበለው እንጂ ከ11 ተለይቶ አይደለም። እኛ ብንሆን ፎቶውን እዛ እንሰቅላለን፣ ቢጫ ሸሚዝ በቀይ ኮት እናረግለታለን፣ የሆነ ነገር ይሆናል ይሄ ሰው እርግጠኛ ነኝ። ለምን? ለየት ያለ ነገር ይዞ መጥቷል ብለን ስለምናስብ። ማቴዎስ ላይ ግን ኢየሱስ ግልጽ አደረገው፣ ይህንን በሰማይ ያለው አባቴ እንጂ ስጋና ደም አልገለጠልህም። ስለዚህ ምን እያለ ነው? የተናገርከውን ተናግረ ወደ ወንድሞቹ ወደ 11 ተመለስ እያለ። ጴጥሮስ ግን አንድ የገባው ነገር መሲህ የሚለው ክርስቶስ እርሱ የሚጠበቀው መሲህ መሆኑን እግዚአብሔር ነግሮ ተናግሯል፣ ግልጽ አድርጓል። ይሄን ያውቃል። የሚገርመው ከእግዚአብሔር ተቀብሎ የተናገረውን መልእክት ግን ቅድም እንዳልነው አይጋን ያለው። ለምን? መሲህ ነህ ካለው በኋላ የመሲህን ትርጉም ደግሞ ኢየሱስ አብራራ። ይሰቀላል፣ ይገደላል፣ በሶስተኛው ቀን ይነሳል። ሲያብራራ እኔ እንዲህ ስሙን ነው የምወደው እንጂ ትርጉሙ እንኳን ኮንፈርት የሚሰጥ አይደለም። አንዴ ላናግርሃለሁ ዘን የትም የማታገኙት ሰው ሰማይ ገሰጸ። ታምናላችሁ? አይሆንም ማለት አሁን ጆሲ አንተ መጠቀም ይችላል። ወደዚህ ና። እሺ አሁን እኔ እንደ ጴጥሮስ ልሁንና አንዴ ላናግር ብሎ ጠራው ኢየሱስን። አሁን በደንብ ይዩ ጆሲ፣ እንደዚህ ነው የሚሆነው። አሁን ደቀ መዛሙርቱ ወደዛ ናቸው። ጴጥሮስ ጠራውና ኢየሱስ ለደቀ መዛሙርቱ ጀርባውን ሰጥቷል። ከጴጥሮስ ጋር ደግሞ ፊት ለፊት እያወሩ ነው። ከዛ እንደዚህ እያለው ነው። አይሆንም ይለዋል። ማንን ነው አይሆንም የሚለው? ምድር ሰማይን እኮ ነው። ጴጥሮስ አትበሉ፣ እናንተም አላችሁበት። የማንን ዕዳ ለማንሰታችሁ ልትወጡ ነው? ምድር ሰማይን አይሆንም እያለው፣ በፍጹም እንዲህ ልታረጋ አትችልም እያለው፣ አይሆንም፣ ልትሰቃይ ልትገደል ይዘ የመጣው እቅድ ባጭሩ አይሆንም እያለው። በነገራችን ዘን እንደዚህ ሲለው ኢየሱስ ምን አለ መሰላችሁ? ለደቀ መዛሙርቱ ፊቱን ወደዛ ሰጠ፣ ለጴጥሮስ ምኑን ሰጠ? ጀርባውን ሰጠ። ከዚያ አሁን ነው ከኋላዬ ተከተሉኝ የሚለው ትምህርት የሚገባችሁ።
ለደቀ መዛሙርቱ ፊቱን ሰጠ፣ ለጴጥሮስ ደግሞ ጀርባውን ሰጠ። ያ ማለት ለግለሰቡ ለጴጥሮስ አይደለም። በነገራችን ላይ ጀርባውን የሰጠው ከእግዚአብሔር ፊት እቀድማለሁ የሚለውን ሐሳብ ነው ወደ ኋላ ያደረገው። በነገራችን ላይ ጴጥሮስን አይደለም ወደዛ ሂድልኝ ያለው። አንተ ሰይጣን ያለው ግለሰቡን አይደለም። ከፊት ቀድሞ መለኮት ተከተለን አለ እኮ ጴጥሮስ። እኛ ሰዎች የምንለውን ስማ ሰማ ያለ እኮ ይሄ ሰው ሲል ኢየሱስ ሊሞት ዋጋ ሊከፍል በመጣበት ጉዳይ ማለት ነው። ዘን በሎዶ ኋላ ተመለስ፣ አንተ ሰማይን የምትመራ ሰው አይደለህም፣ የምትመራ ሰው ነህ። ከፊት ይቀድማል ከኋላ። አሁን ቀጥሎ የምለው ክፍል ግልጽ ይሆናል። ቴንክ ዩ ጆሲ ካርግዴስ። በኋላ ወደ ኋላ ሂዳለሁ፣ ወደ ኋላ ሂዳለሁ። አንተ የዚችን ምድር ሐሳብ እንጂ የእግዚአብሔርን ሐሳብ አትወክልምና ወደ ኋላ ሂዳለሁ። ለምን? ይዞ የመጣውን የእግዚአብሔርን ሐሳብ በሚያስፈጽምበት በዚህ ሂደት ውስጥ ምድር ሰማይን ልትመራ ፈለገች፣ ግን በፍጹም አትችልም። በፍጹም። ስለዚህ ወደ ኋላ። አሁን ነው ደቀ መዝሙርነት ማለት ኢየሱስ የቀደደውን መንገድ መከተል እንደሆነ ግልጽ የሚሆነው። ከፊት የቀደመውን ኢየሱስን መከተል እንደሆነ ግልጽ የሚሆነው። ከዚህ የተነሳ ወደ ኋላዬ ዙር ሂዳለው። ከኋላዬ ደግሞ ሊመጣ የሚወድ ራሱን ይክዳል። ራሱን ይክዳል ማለት ከመለኮት ከፊት ቀደም እላለሁ የሚለውን ይጥላል። አንተ ታውቃለህ ይላል ማለት ነው። ያንተ ዕቅድ ነው የሚሰራው ይላል ማለት ነው። አስተያየት መስጠት አያበዛም ማለት ነው። ፕሮፖዛል ጨርሶ መጨረሻ ላይ እንካ ጌታ ሆይ ፈርም አይልም ማለት ነው። አንተው መጀመሪያውኑ አስጀምረው እስከ ፍጻሜ አድርሰው ይላል ማለት ነው። በዚህ ሁኔታ ውስጥ ባሉበት ለደቀ መዛሙርቱ እየተናገረ ኮፒው ለጴጥሮስ ደርሶታል። ስምምነት ላይ ደርሰዋል። ከዚያ በኋላ ከጥቂት ቀን በኋላ የተራራው ታሪክ ይቀጥላል። ወደ ላይ ወጡ። አሁን የሂሳብ ስራ እንድትሰሩ ነው መጋብዛችሁ። ወደ ተራራ ወጡና እጅግ በጣም ደስ የሚል ድባብ ተፈጥሯል። ጴጥሮስም በመልእክቱ እንግዲህ ገና ነው አይደል? ክብር ትልቁ በቃ ደስ የሚለው ተራራ ያለው ነው። አሁን በደንብ እንድትረዱኝ ከተራራ ወስዳቸዋል። 3 ተራራ ወስዳቸዋል። የሲና ተራራ፣ ከዛ ይሄኛው ተራራ የጎልጎታ ተራራ። 3 ተራራዎች ይኖራሉ። ጥሩ። ከዛኛው ተራራ አንድ ሰው ብቅ ይላል አይደል? ማን ነው? ሙሴ አይደል? ሙሴና ኤልያስ ብቅ ይላሉ። ያዕቆብ፣ ዮሐንስ፣ ጴጥሮስ በጣም ደንግጠዋል። ኦፍ ኮርስ የሚያስደነግጥ ነው። በጣም ደንግጠዋል። ከዛ ጴጥሮስ በጣም ከመደንገጡ የተነሳ ታውቃላችሁ፣ ቴምፕራመንቱ በጣም ፈጣን ነው። ጴጥሮስ ቶሎ ነው ለምንም ነገር ፈጣን ነው። መጣና በቃ 3 ዳስ አለ እንስራ፣ ለአንተ፣ ለሙሴ፣ ለኤልያስ። እንግዲህ የት ሊኖሩ እንደሆነ አላቅም። በዛ ቅዝቃዜ እዛ ተራራ ላይ እነ ጴጥሮስ ራሱ የት ሊኖሩ እንደሆነ አላቅም። ለእናንተ እንስራ አለ። ምናልባት በቀደመው የብሉይ ኪዳን እውቀታቸው የዳስ በዓል እናድርግ በቃ እዚህ አይደለ እንደ ሙሴ ሳይል አይቀርም። ይሄው ሙሴ አለ፣ ይሄው ኤልያስ አለ፣ በቃ የዳስ በዓሉን ቅልጥ እናድርገው ያለ ይመስላል። በኋላ ደመና መጣና ጋረዳቸው። አሁንም አደራ እንደ ኢትዮጵያዊ እንዳትሰሙ፣ መጽሐፍ ቅዱስ መስማትና ማንበብ እንደለመደ ሰው እንዳትሰሙ። የምወደው ልጄ እርሱ ነው ሲል በነገራችን ላይ ከ3ቱ አንዱ እየገመቱ ሊሆን እንደሚችል እንዳትረሱ። ምክንያቱም በቅርብ ከተዋወቁት ኢየሱስ በፊት ለረጅም ዘመን በልባቸው የያዟቸው ሰዎች ናቸው እነዚህ ሰዎች። በነገራችን ላይ አገልጋይ ዌል ፔፐር የምታረጉ እናንተ ጌታ ይገስጻችሁ። እነዚህ በልባቸው የከበዱ ሰዎች ናቸው። ማይቲ ነገር እግዚአብሔር በእነሱ ህይወት ያደረገ በጣም ታላላቅ የእግዚአብሔር ባሪያዎች ናቸው።
ላይ ጠረጥሩ የሚችሉበት ሁኔታ የለም። እንዴ ይሄ ነገር ሙሴን ይሆን እንዴ ሊሉ ይችላሉ። እንደውም ኤልያስ ተመልሶ ይመጣል የተባለው ቃል ተፈጽሞ ይሄው አገኘነው ሊሉ ይችላሉ። በጣም አስፈሪ ሁኔታ ውስጥ ነው የነበሩት። የተራራውም ግርማ ከባድ ነበረ። አሁን ሂሳብ ጎበዝ ከሆናችሁ ይጣፋል የሚለውን ታጣፋላችሁ ማለት ነው። ቅድም ሲጠይቃቸው ኤልያስ ብለዋል ነበረ። ስለዚህ ኤልያስ ተጣፋ ማለት ነው። ኤልያስ ይኸው፣ ኢየሱስ ይኸው። ስለዚህ ኤልያስ አይደለም ማለት ነው። ምናልባት ከተቸገሩ በሙሴና በኢየሱስ መካከል ነው የሚቸገሩት። ኦኬ ኤልያስ አይደለም፣ ይኸው በግልጽ ይኸው ኤልያስ መጣ፣ ሙሴ ግን ይቀራል። ከዚያ ማርቆስ ክፍሉን ይህንን ያነበብኩትን ክፍል እንደዚህ ይደመድማል። የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከነርሱ ጋር ከኢየሱስ ብቻ በቀር ማንንም በቃ ከዚህ ውጪ ምን ፈገግታ በልብህ ሊያኖር ይችላል? ዘወር ብለው ባዩ ጊዜ ከነርሱ ጋር ከኢየሱስ ብቻ በቀር ማንንም። ወንድሞቼና እህቶቼ መጥምቁ ዮሐንስ ኤልያስ ከሚል ድንግዝግዝ ካለ ቀድሞ ካለ ማወቅ ነው የተጠሩት። አይነ ስውሩ እንዳትረሱ። ከነ አሳያ ጠመዱ ከነበረበት ምንም ከማያውቁበት ተከተለኝ ብሎ የጠራቸው በኋላ መጥምቁ ዮሐንስ ኤልያስ ብለው ግራ ተጋብተው የነበረ በከፍታ ላይ በደመና አጥርቶላቸው ከኢየሱስ ብቻ በቀር ማንንም አላዩ። ከዚህ የተነሳ ሲጠራቸው ምንም አያውቁ የነበሩ ሰዎች በኋላ እየተከተሉት በመጥምቁ ዮሐንስ በኤልያስ ከነቢያት ባንዱ ሲምታታባቸው የነበሩ እነርሱ ከፍ ባለ ተራራ ላይ ከርሱ ብቻ በቀር ማንንም አላዩ። ሂደታዊ ነው ግን እየጠራ ይመጣል። ሂደታዊ ነው ግን የበለጠ እየታወቀ ይመጣል። ሂደታዊ ነው ነገር ግን ራሱን ሊገልጥ ወዷል። እግዚአብሔር እንደ እርሳስ ይጠቀማል እላለሁ አንዳንድ ጊዜ ሳስተምር። ይሄ እርሳሱ ከሆነ እዚያ አናቷ ላይ ላጲስ ትኖር የለ ኢየሱስን ያደምቃል፣ በዙሪያው ያሉትን ሌሎችን ያጠፋበታል። ኢየሱስ እርሱ ብቻ ነበረ። አይገርማችሁም? ሙሴና ኤልያስ በክብር ብቅ ብለው የሕግም የነቢያትን ፍጻሜ ኢየሱስ እንደሆነ መስክረው ወደ ጓዳ ተመልሰዋል። አንድ የሚደምቀው ኢየሱስ ብቻ ነው። እንድናውቅም የተጠራ ነው ኢየሱስን ብቻ ነው። የሚገርምህ ጌታ ሆይ በዛች ቀን ተገኝተን ማለት ነው። ጌታ ሆይ የሚገርምህ በኪሎ ሜትር ራሱ በቅርቤ ያልነበረ አንድ አገልጋይ ነበር። ለሱ እዚህ ጋርና እዚህ ጋር ሐረጌ እስኪቆም ተከራክሬለታለሁ። አትንኩት ብያለሁ ብትል ሰማይ አይሰማህም ነገር። ይኸው በሞትና በህይወት እሱን የነካ በዚህኛው እንደመጣ ይቁጠር ብዬ ከስንቱ ጋር ለአንዱ አገልጋይ የሚገርም ሞቼለታለሁ ብትል የዛን ቀን ሰማይ አይሰማህም። ከኢየሱስ ብቻ በቀር በምድርና በሰማይ የሚያደምቀው ማንም የለም። ማንም እግዚአብሔር የሰማይና የምድርን ጣር ያማጣው ስለ አንድ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። የማንንም ምስል ለማድመቅ ኢየሱስ ክርስቶስን አላከው። ይሄ በደንብ መታወቅ አለበት። የማንንም ዝና ከፍ ለማድረግ የማንንም ፈራንካ ለማደለብ ኢየሱስ ክርስቶስ ወደ ምድር አልመጣም። ልጁ ኢየሱስ ክርስቶስን እናውቅ ዘንድ ይህች የዘላለም ሕይወት ናት። እና በጌታ ፍቅር መጠይቃችሁ የሆነ አገልጋይ ሲነካባችሁ ደማችሁ ከፍ የሚል ሰው ጌታ ይገስጻችሁ። ያ የምትሟገቱለት አገልጋይ ሙሉ ሰው ነው፣ ራሱ ይችላል። እሱ ራሱ ይዘዋል። ራሳችሁን ቻሉ፣ ጌታን አምልኩ።
እግዚአብሔር በቀን መጨረሻ ኢየሱስ ክርስቶስን በእናንተ ሊስል ይወዳል። አንድ ነገር እናገራለሁ፣ እጠቀልላለሁ። እግዚአብሔር መቼም የስኬት አምላክ ነው። እግዚአብሔር ይሳካለት ብል አሁን ይደነግጣል አንዳንድ ሰው። ግን አብራራለሁ። እርሱ ልጁን በእኛ ህይወት ሊስል ልጁን ራሱ ከፍሏል አልከፈለም? ስለዚህ ጸሎቴ ይሄ ነው። እግዚአብሔር በእያንዳንዳችሁ ህይወት ልጁ ኢየሱስ ክርስቶስን በመሳል ይሳካለት። በእናንተ ህይወት ውስጥ ግንባታ ላይ ነው ያለው። በእናንተ ህይወት ውስጥ ኮንስትራክት እያደረገ ነው። እግዚአብሔር ልጁ ኢየሱስ ክርስቶስን በሙላት በእናንተ ልብ ስሎ ይሳካለት። ስለዚህ ጎረቤታችሁን የምትሉት እንደዚህ ነው፣ ኢየሱስ ክርስቶስ ወንድሜ እህቴ በአንተ ህይወት ተስሎ እግዚአብሔር ይሳካለት። ወንድሞቼና እህቶቼ ደቀ መዛሙርቱ ከሄዱበት ጎዳና የተለየ ጎዳና አይደለም የምንሄደው። በአንድ ወቅት ፈጽሞ ምንም የማናይበት ሁኔታ ውስጥ ነበርን። ጌታ ስሙ ይባረክ። 2 ቃል እኔን ተከተሉኝ አለ፣ ተከተልን። ከዛ በኋላ ከድንግዝግዝ ከሆነው ህይወት ጥርት ወዳለው ህይወት እርሱ ራሱ በጸጋው ይምራል። እኔ ሁሉ ሰው እድል ብሰጠውና አሁን ብጠይቀው ጌታን ልታይ ትወዳለህ ወይ፣ ጌታን በሙላት ልታውቅ ትወዳለህ ወይ ብል ማንም እምቢ የሚል አይገኝም። ሁላችን ጌታን እንደምንወድ ግልጽ ነው። በዚህ መካከል ይሄንን ጌታ ሰምቶ ማያውቅ ካለ መልእክቱን በዚሁ እየነገር ነው። ሁላችን በዚህ ያለን የዳንን ጌታ ልናይ እንወዳለን። ጴጥሮስ እንዳለ ደግሞ ምንም ባታዩት እንኳን አሁን ወዳችሁታል ይላል። ይህንን እንኳን የሰጠን እርሱ ነው። ወንድሞቼና እህቶቼ ልመናዬም ጸሎቴም ምልጃዬም ለዚህ ጉባኤ አንድ ነው። በምንሄድበት መንገድ ቢሆን እየተንፏቀቅን እንሄዳታለን እንጂ ካለማየት ወደ ድንግዝግዝ፣ ከድንግዝግዝ ወደ ጠራ መንገድ እቺ ናት መስመራችን። ወደዚህ አንመለስም። አንድ ቦታ ስታካ እናደርግን። የእግዚአብሔር ጸጋ ይረዳናል። ደጋግ መጋቢዎችን ሰጥቶናል። ይህንን ሁኔታ አመቻችቷል። እግዚአብሔር ይረዳናል። ጥርት ወዳለው ወደዚያ መረዳት እንሄዳለን። የእግዚአብሔር ናፍቆት አንድ ነው። ልጁ ክርስቶስ ኢየሱስ በልባችን ደምቆ መሳል። ልጆቻችሁ ቤት ውስጥ ድክ ሲሉ በምድር ያለውን ሁሉ ተመኝታችሁላቸው አታውቁ? በቃ እንደው ቢሆን የምትሉት የሆነ ነገር ትመኙላቸዋላችሁ። ዩኒቨርሲቲ የላካችኋቸውን ልጆቻችሁን እኮ እዛ ከተማ ረብሻ ተነሳ ስትባሉ እንዴት እኮ ውስጣችሁ እንደሚላወስ እኮ ልካችሁን አይተናል። እናቴ ወንድሜ አዳማ ዩኒቨርሲቲ ቴክኖሎጂ ግቢ እየተማረ የሆነች ነገር ተፈጥሯል፣ የሆነች ነው የተባለውላ የሆነች ነገር ተፈጥሯል ሲባል ከሰራተኛዋ ጋር ለበዓል የያዙትን የዳቦ ሊጥ ለቀቀችው በሷ በኩል። እንዴት እንደተንሰፈሰፈች ማስታወሰው የዛን ጊዜ። የመጨረሻዋን 4 ነን ቤት ውስጥ ትንሿን እህቴን የሆነ ጊዜ ታማ ይዣት እየሄድኩኝ እናቴ ከኋላ ወክ እያደረገች ነው። ለጆሮዬ ያው ጆሮዬ ስርናት ያለችው እንደዚህ አቅፊያት እና እናቴ ብላ የተጣራችበት ድምጽ እስከዛሬ ድረስ እዚህ ውስጥ አለ። እና የመጀመሪያ ልጄን ጌታ ሴት አድርጎ እንዲሰጠኝ ነው የጸለይኩት። ጌታ ሰጥቶኛል። የሚገርመው የእህቴ ድምጽ ውስጥ ያለውን ሲቃ ልረሳው አልችልም። በቃ እናቴ አትራቂ ነገር ነው። ከዛ ከኋላ በቃ እናቴ ዝን ብላለች። ትንሽ ነገር እኮ ነው ያመማት ላይ በቃ ግን ያው ለህፃን ስለሚከብድ። ይህንን ግን አስተውላችኋል? እግዚአብሔር በእናት እንደተመሰለ
ወንድሞች፣ እህቶች፣ እናቶች፣ አባቶች እግዚአብሔር እኮ የተቆረሰበትን ፕሮጀክት ነው ለኛ የሰጠን። ራሱን እኮ ነው ያካፈለን። በጣም እኮ ክቡር ነው የተደረገው ነገር። ግዘፉ እኮ በጣም ትልቅ ነው የተደረገው ነገር። እግዚአብሔር ከሰማይ ልጁ ክርስቶስ ኢየሱስ በእያንዳንዳችን ልብ ውስጥ ይነግስ ዘንድ፣ ይታወቅ ዘንድ፣ ይሳል ዘንድ፣ ወደሱ መልክ እናድግ ዘንድ እንደዚህ የወላጅ ያህል ርህራሄ በእርሱ ዘንድ አለ። ጌታ ይርዳን። ጉባኤውን በጥያቄ ነው የምጨርሰው። የመጨረሻ መልእክቴን ለጉባኤው ሙሉ ጥያቄ። ሁላችን ከዚህ ካለ ማየት መተናል ብዬ አምናለሁ። እዚህ ነው ያለነው። ድንግዝግዙ ጋር ያለ ካለ አላውቅም። ሁሉ ሰው ራሱን ያውቃል። ጥርት ወዳለው ደግሞ የሄደ ይኖራል። በዚህ ድንግዝግዝ ያለው መስመር ላይ ያላችሁ እናንተ የተቀረው ዓለም ጨለማ ስለሆነ ወደ ብርሃኑ ፍጠኑ። ወደዛ መንገድ የሚወስዳችሁ መንገድ ፍጠኑ። ያ መንገድ በብርሃን ያላችሁ በሙሉ ብርሃን እያያችሁ ደግሞ የበለጠ ለመረዳት ጉጉቱ እየጨመረባችሁ ያላችሁ ደግሞ ከኋላ እያረፈዱ ያሉትን አግዟቸው። እጅ ለእጅ ተያይዘን ግን ጌታን በማወቅ እንድናድግ ጠይቃቸዋለሁ። እግዚአብሔር በነገር ሁሉ ይርዳን።